በበርካቶች ዘንድ ተቃውሞን ያስተናገደው የቴዲ አፍሮ የእስራኤል ኮንሰርት መነጋገሪያ ሆኗል። ሀገራችን ካሏት ብርቅ የሙዚቃ ባለሙያዎች መካከል አንዱ የሆነው ድምጻዊ ቴዲ አፍሮ በእስራኤል የነጻነት ቀን ወይም በአፕሪል 30ን በማስመልከት እንግዲህ በቴል አቪቭ የሙዚቃ ዝግጅት እንደሚያቀርብ በትላንትናው ዕለት በማህበራዊ ትስስር ገልጿል ማለት ነው። ይህም ኮንሰርት ፍቅርን እንጋራ የሚል ስያሜ የተሰጠው ነው። የሙዚቃ ዝግጅቱንም ከአቦጊዳ ባንድ ጋር በጋራ በመሆን እንደሚያቀርቡት አስታውቀዋል። ይህንን ተከትሎ በበርካቶች ዘንድ ኮንሰርቱ ትችትም ድጋፍም ያስተናገደ ነው። በአሁኑ ሰዓት ከቀረቡት ትችቶች መካከል ድምጻዊው እስራኤል በጋዛ ላይ ያደረሰች ያለችው መጠነ ሰፊ ጥቃትና ጭፍጨፋን ይደግፋል የሚል የሚገኝበት ሲሆን በርካታ ተጽዕኖ ፈጣሪ ግለሰቦችን ጨምሮ ከዚህ ድምዳሜ በመነሳት እንግዲህ ሀሳባቸውን በተለያዩ ማህበራዊ ሚዲያ ገጾች እያንሸራሸሩ ይገኛሉ። በሌላ በኩል ደግሞ ድምጻዊው እንደ አንድ ድምጻዊ ስራውን እየሰራ በመሆኑ እንደ ስራ ኮንሰርት ማቅረቡ ምን ክፋት አለው? ከዚህ ቀደም የተለያዩ አርቲስቶች በቴል አቪቭ ስራቸውን አቅርበዋል። ስለዚህ የቴዲ አፍሮ ኮንሰርት ተመሳሳይ ይዘት ያለው ነው ሲሉ ድጋፋቸውን የገለጹም በርካቶች ናቸው። እንደሚታወቀው ድምጻዊው የእስራኤልና የፍልስጤምን ጦርነት በተመለከተ ከአንድ ዓመት በፊት ኢየሩሳሌም የተሰኘ አንድ ነጠላ ዜማ ሰርቶ የነበረ ሲሆን በወቅቱ ቃለ መጠየቅ ሲሰጥ ኢየሩሳሌም የተሰኘውን ዘፈን የህፃናትና የእናቶች ሞት እንቅልፍ ሲነሳው እንደሰራው ገልጾ ነበረ። በአሁኑ ሰዓት ላይ እየተሰነዘሩ ያሉ ሀሳቦች በተለይም በማህበራዊ ሚዲያ ላይ ማስተዋል ችለናል ማለት ነው። የእናንተ ሀሳብስ ምን ይመስላል? በኮንሰርቱ አሃዱ ኒውስ ኤንድ ፖለቲክስ የቲክቶክ ቻናላችን ነው። ፎሎ በማድረግ በየቀኑ የሚወጡ መረጃዎችን ማግኘት ትችላላችሁ።